የእመቤታችንን ታምር ለመስማት ብድግ ብድግ እንበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሙ ነገረኩም አሁን ፍቁራን ወደ ቤተ ክርስቲያን አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ ይህም ነግራችሁን የቤተ ክርስቲያን ልጆች ወንድሞቼ እህቶቼ ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን ተናግረው መፈጸም የማይቻላቸው የእመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከሁላችን ጋር ለዘላለሙ ይኑር። ከታምር አስቀድሞ ይነበብ ሕዝቡ መዝነ ልቦናቸውን ከፍቶ አንቅቶ ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን ልዕልናዋን ምስጋናንም በልቦናችሁ አሳድሩት አኑሩት። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከነሱ ልትወለድ ተፈጠሩ። አዳምም እመቤታችን ማርያም ከሷ አብራክ እንድትከፈል ከሔዋንም ማፀን እንድትወለድ አውቆ ሔዋንን ሕይወቴ ነሽ ይላት ነበር። የእመቤታችን ክብሯ ምስጋና ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማውስ የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልቦና ነው? አስቦ ሊደርሰውስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለን ያን ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃምና እስከ ሙሴም ድረስ ትነገር ነበር። ከሙሴም ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልዷ በአባቷ በኩል ከንጉሱ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ከአሮን ወገን ነው። የአባቷም ስም ኢያቄም የእናቷም ስም ሐና ነው። ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳን አልተቻላቸውም። በቀደመው ዘመን ያልተሰጣቸው ሽቶ በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን ማርያም የመንፈስ ቅዱስ ንጹሕ አዳራሽ የሆነ ማን ነው? ለሰው ኃጢአት ሳይሰራ መኖር ይቻለዋልን? ከአራቱ ባሪያት ከተፈጠረ የሰው ወገን ከእመቤታችን በቀር እሳትን የተሸከመ ኃጢአትንም ያልሰራ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው፣ ወይም የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክን እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልና ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና የቤተ ክርስቲያን ልጆች ለእናንተ ለኃጥአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እሷ መድኃኒታችሁ ናትና። በስሏም ፊት ስገዱ። ለስሏም ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ የማይታወቅ በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንዲገባ 3 ጊዜ ሰግድልሻለሁ። እሰግድ ለኪ፣ እሰግድ ለኪ፣ እሰግድ ለኪ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመ እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደል የጣላት የሔዋን ጽኑ የሚጎዳ ማሰራ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሪ ከአንቺ ወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በውለድሽ እናትን አገልጋይን ተብለሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው
እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያህሉ ምስለ ኩሎም ሕዝበ ክርስቲያን ወምስለ ሀገሪትነ ኢትዮጵያ ለዓለመ ዓለም አሜን። ልመኗ ክብሯን በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ተአምር ነው። ልጃቸውን ማርያምን በንጽህና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔር ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄምም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውንም ስንቅና ለቤተ እግዚአብሔር የሚሆነውንም መባ ሁሉ አዘጋጀ። ቤተሰቦቻቸውን፣ ወዳጆቻቸውን፣ ዘመዶቻቸውን ሁሉ ጠሩ። ልጃቸውንም ይዘው ሄደው ወደ ቤተ መቅደስ አገቧት። ካህናቱና በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱ ሐናን ልጃቸውንም ማርያምንም አመሰገኗቸው። በአንብሮተ እድፍ ፈጽሞ ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏቸዋል፣ የተመረጠች በምትሆን በዚች ልጅም ደስ አሰኝቷቸዋል አሏቸው። በዚህም ጊዜ ሊቀ ካህናቱ ዘካርያስ ስለ ምግቧ ነገር ቢያዝልኝ ብሎ በማሰብ ደወል አስደወለና ሕዝቡ ሁሉ እንዲሰበሰቡ አደረገ። በዚህም ጊዜ ሕዝቡ በተሰበሰበበት አደባባይ የመላእክት አለቃ ቅዱስ ፋኑኤል ሰማያዊ ህብስት ሰማያዊ ጽዋ ይዞ በአየር ላይ ረቦ ታየ። ሊቀ ካህናቱ ዘካርያስም ዛሬስ የእስራኤል አምላክ ክብሬን በዚህ ሕዝብ መካከል ሊገልጽልኝ ፈቅዷል በማለት ህብስቱንና ጽዋውንም ሊቀበል ተነሳ። መልአኩ ግን ወደ ላይ ሰቀቀበት፣ መጠቀበት። ሊቀ ካህናቱ ዘካርያስም ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር ይሆናልና ሕፃኗን ይዘሽ ከዚህ እኛ ካለንበት ቦታ ፈቀቅ ወይም እልፍ ብለሽ ተቀመጭ አላት። ሐናም ልጇን ይዛ ፈቀቅ ብላ ተቀመጠች። የመላእክት አለቃ ቅዱስ ፋኑኤል ግን ከሐናና ከልጇ ራስ በላይ ረቦ ቆየ እንጂ አልወረደም። ዳግመኛም ዘካርያስ ሐናን የእግዚአብሔር ምስጢር አይመረመርምና ልጅቷንም ከዚያ ትተሻት ተመልሰሽ ወደ እኔ አላት። ሐናም ብላቴናይቱንም በዛ ትታት ወደ እነሱ ተመልሳ መጣች። በዚያን ጊዜ ሊቀ መላእክት ቅዱስ ፋኑኤል ወርዶ ክንፎቹን አጎናጽፎ ከመሬት ወደ ላይ የሰው ቁመት ያህል ከፍ ብሎ ህብስቱንም መገባት ጽዋውንም አጠጥቷት ወደ ሰማይ አረገ። ከዚህ በኋላ ዘካርያስና የአይሁድ ሊቃውንትም የምግቧ ነገር ከተያዘልንስ ከሰው ጋር ምን ያጋፋታል? ቦታ ወይም መኖሪያ በቤተ መቅደስ ይሁን እንጂ ብለው ዙፋን ዘርግተው ስጋጃም አንጥፈው ምስጋና የባህሪ የሆነ እግዚአብሔርንም እያመሰገኑት በታላቅ ክብር ወደ ቤተ መቅደስ አገቧት። በብላቴናይቱ ላይም የእግዚአብሔር ኃይል ተገልጿልና እንደዚህ ሁሉ አምላክን የወለደች እመቤታችን ድንግል ማርያም መላእክት እያረጋጓት ሰማያዊ ህብስት እየመገቧት ሰማያዊ ጽዋ እያጠጧት 12 ዓመት በቤተ መቅደስ ተቀመጠች። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን። ወላዲተ አምላክ እመብርሃን በዓታ ማርያም ታምሯን እንዳሰማችን ቃለ ፍስሐ ታሰማን። ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ሕርያቆስ፣ ለአባ ጽጌ ድንግል 78 ነፍስ ለበላው ለበላይ ሰብ የተለመነች እመብርሃን ለእኛም ትለመነን። እመብርሃን በጸሎቷ ታስበን፣ በቃል ኪዳኗ ትጠብቀን፣ በብርሃነ መስቀሏ ትባርከን። ደዌያችንን፣ ጭንቀታችንን፣ በሽታችንን ታርቅልን። ኃይለ አጋንንትን ቀጥቅጣ ከእግራችን በታች ትጣልልን። ጥምቀታችንን ለድነት ዝክራችንን ለበረከት ታድርግልን። አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያሰርልን ዘንድ ለዘላለሙ አሜን።